በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንቀጸ ብርሃን የኢትዮጵያው ቅዱስ ያሬድ የደረሰው የአምላክ እናት ምስጋና። ለእውነተኛ ፈራጅ ለአምላክ እናት ምስጋናና አገልግሎት ይገባታል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተባረክሽ ሆይ አብ የወደደሽ፣ ወልድ ያደረብሽ፣ መንፈስ ቅዱስ ያረፈብሽ፣ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርያምን የሆንሽ ከሰማያት በላይ ያለ የአርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናትና ነገሥታት ያንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ከቅድስተ ቅዱሳን ከተለዩ የተለየችውን ሠሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆን። በአንቺና በልጅሽ ስም የቀረብን ሆን። 10ሩ ቃላት በጣቶቹ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማፀንሽ አደረ። አብ በሥልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስም ያንቺን ሥጋ ለበሰ፣ በታላቅ ቃል ጮኸ። መጽሐፍ የሕይወት ውሃ ምንጭ ከሆዱ ይፈልቃል እንዳለ ማንም የተጸማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየውጣ ነገረን። የውጣም የተባሉ በእግዚአብሔር ጣቶች የተጻፉ 10ሩ ቃላት ናቸው። ልጅህ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለውም ብለን እናምናለን። መምጣቱን ከአባቱና ከእውነት መንፈስ ጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መልአክ ምስራች ተናገረ። የሰማይ ጭፍሮችም መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም፣ በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች፣ ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ አገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ላይ ቆመ። እነዚያ ብልሆች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊትሽ ቆሙ። በምድር ላይ ወድቀውም ሰገዱለት። ሳጥኖቻቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውንና መሥዋዕታቸውን ትቀበል ዘንድ ኃጢአታቸውንም ታስተሰርይላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ ገባንልህ። ለከበረ ስምህም ከአንተ የተገኘነው ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖር የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክት እያጫወቱሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ። በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘፈነ። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንብዪ። ሕዝብሽንና የአባትሽን ቤት እርሺ። ንጉሡም ውበትሽን ይወዳል። እርሱ ጌታሽ ነውና ለእርሱ ስገጂ፣ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን ይሁንና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎቹ መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ ጣለሽም። ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለዘላለሙ የያዕቆብን ወገን ይገዛል፣ ለመንግሥቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል።
ከአንቺ የሚወለደውም ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽሕና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነች መቅደስ መሰልሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ሥልጣናት፣ አጋዕስት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱልሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና መሰገኑሽ። ፍጥረቱን ሁሉ ሰብስቦ የያዝና ፍጥረቱን ሁሉ የሚመግብ ጌታቸው በብብትሽ በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታን ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አዩሽ። በምድር ላይም ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜም ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ፣ የሰውንም ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ለዘላለም ማረፊያዬ ይህች ናት፣ መርጫታለሁና በእርሱ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ኅብስት ባለበት በወርቅ መሶብ መሰልሽ። የሕይወትም ኅብስት ይኸውም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትና ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ሳለላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ፣ የባሕርይ አምላክ ከሆነ የተገኘ እውነተኛው የሁሉ ጌታ፣ የተወለደ እንጂ የተፈጠረ አይደለ፣ በሕልውና በአኗኗር ከአባቱ ጋር የተካከለ፣ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ፣ እኛን ሰዎችን ስለ ማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱም አቀረበን፣ አስታረቀን፣ ወደ ሕይወት ጎዳናም መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሣ በትንቢት አደነቀ። ሕግህ በምድር ላይ ብርሃን ነው አለ። ሽማግሌ ካህንና የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ። መናገር ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርያም በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃኑን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንንና የምዕመናንን ሁሉ ጸሎት በማጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሦስት አብ፣ ወልድ፣ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምዕመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለው ዕፀ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሁንሽ። ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ካንቺ ታየ።
ይኸውም ከርቤሚያ፣ ሰሊክ የተባሉ ሽቶች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረለት ነው። አባትሽ ሰለሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እቴ መርዓት ሙሽሬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቱ ቅመም ጋር ሽቱ አለሽ። ቆ የሚባል ሽቱ ናርዶስ ከሚባል ሽቱ ጋር አለሽ። ናርዶስ የሚባል ሽቱ መጽሬ ከሚባል ሽቱ ጋር አለሽ። ከጺመታት ቀናንሞስ የተባሉ ሽቶች ከደጋ ሽቶች ጋር አሉሽ። ከሽቶች ሁሉ የሚበልጡ ከርቤና አልው የሚባሉ ሽቶች ከነዚህ ሁሉ ሽቶች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገናኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽሕና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስም ካንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ለአመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውም የትምህርተ መስቀል አምሳያዎች ናቸው፣ ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ። አንቺ ግን ለመለኮት ማደሪያ ሆንሽ፣ የመለኮት ባሕሪም አላቃጠለሽም። የእሳት ነበልባልን ተሸከምሽ፣ የመለኮት ባሕሪም አላቃጠለሽም። ሙሴ እንጨትነቷ በእሳት ሳይቃጠል ያያት ጸጳጦስን መሰልሽ። ሁለንተናው ፍጹም እሳት የሆነ የኃይላት ጌታ እንደ ጸጳጦስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑም በአንቺ ከምድር ወደ አርያም የቀረብን ሆነን። በጸሎተሽ ለሚያምኑ ምሕረትን የምታሰጪ ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ፣ ይቅርታውን ያድለን ዘንድ፣ ምሕረቱን ይሰጠን ዘንድ፣ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉን ጌታ የወለድሽው ሆይ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለምም። ምስጋናና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በሶርያዊው በቅዱስ ኤፍሬምና በኢትዮጵያዊው ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ልመናዋ፣ ክብሯ፣ የልጇም ቸርነት ከሁላችንም ጋር ይሁን፣ አሜን።